አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ የምትመለከቱት የቡናችን ገኝ ነው። ጋሞ ሚዲያ ነኝ ከእናንተ ጋር ጉዞ ወደ ሼክ መሰላችሁ እኛ ጋር አንድ ችግኝ 400 ብር 450 ነው። ሼሌ ዛሬ የገበያ ቀን ነበረ። እዛ ደግሞ ቢያንስ አንድ ችግኝ በ50 ብር ሂሳብ ይገኛልና መሬቴ ላይ እስኪ የሚጠቅሙ ዛፎችን ላስተክል በሚል ጉዞ ወደ ሼሌ አድርጌ ነበር። ይሄ ቪዲዮ ግን ስመለስ ነው ባይዘው ስመለስ በመንገዴ ላይ ያጋጠሙኝን ያስገረሙኝን ማጫወታችሁ ይሆናል። ጉዞ ከጋሞ ባልትና ሚዲያ ጋር ይሆናል እና ምላችሁ ፈልጌ ነው። ገበያ ሄድኩ። የምትመለከቱ ችግኞች ገዛው። ከዛ ተመልሼ ስመጣ ወዲያው ከገበያው እንደወጣሁ መኪና አየር ላይ ያገኘው እና በሚገርም ሁኔታ ያው የናፍጣ ችግር ኢትዮጵያ ውስጥ አሁን ላይ በጣም የዋጋ ንረትን እያስከተለ ነው። ያልጨመረ ነገር የለም። ዋጋ ስላችሁ ቀላል አይደለም። ለምሳሌ 1 ኪሎ ስኳር 2.30 ገብቷል። 1 ኪሎ ምስር 3.20 ገብቷል። 1 ሊትር ዘይት 3.80 ገብቷል። 380 ገብቷል። ሌላም ነገር በርበሬም 1000 ብር አልፏል ዛላው እና በናፍጣ በመወደዱ ቤንዚንና ናፍጣ በመጥፋቱ እያንዳንዱ እቃ ላይ ዋጋ ጨምሯልና ምንላችሁ ፈልጌ ነው። አንደኛ የታዘዝኩት የናፍጣ ወይም የቤንዚን እጥረት ምን ያህል ኢኮኖሚ ግሽበት እንደሚያመጣ ተረድቻለሁ። ሁለተኛ ነገር ደግሞ ሹፌርና ፋብሪካው ነጋዴ ላይ ዋጋ ይጨምራል፣ ነጋዴ ደግሞ ቸርቻሪው ላይ ይጨምራል፣ ቸርቻሪ ማህበረሰቡ ላይ ይጨምራል። እንዲህ እያለ ነው የሚጧጣፈው ማለት ነው። እና 1 ሊትር ውሃ እንኳን በፊት 25 ብር ይሸጠዋል። 1 ሊትር ውሃ ኦልሬዲ 2 ሊትር ደግሞ 55 ብር ያጨምረ ነገር የለም። ብሬንዳ 1 ሊትር 2 ሊትር 300 ብር ገብቷል። ብሬንዳ 1 ሊትር ገብቷል። ላርጎ ራይስ የሚለው 200 ገብቷል። ላርጎ የሚለው ደግሞ 250 ገብቷል። በሚገርም ሁኔታ ሁሉም እቃዎች ዋጋቸው እየጨመረ ግራ በሚያስገባ ሁኔታ ልክ ሚኒባስ ውስጥ ስገባ ትራፊክ መንገድ ላይ ያስቆማቸው 80 ያለ 150 ብር አንድ መንገዱን ግን በዚህ ብቻ እያደረጋችሁ እንዴት እንደሚያምር ዛሬ አፍሪካ ይታይላችሁ እንዴት እንደሚያምር ያለው መንገድ ነው። ግን በዚህ አጋጣሚ ለመንገድ ቦታው ግሪኑ በጣም ሊበጠስ ነው እና መንገድና ትኩረት ብትሰጡት ድልድዩ ኦልሬዲ ተበጥሶ ሊወድቅ ነው። መሻገሪያ እንዳናጣ በጣም አሪፍ በጣም የሚያምር ማድረግ የሚችልበት ቀልብ ይስባል፣ ይማርካል። ጫሙ ሀይቅ ስታይ ደግሞ የበለጠ ውበት ገብተዋል እና እንዲህ እየሄድን በቃ 80 ብር ናፍጣ ጆሎ በ4 ብር ስለገዛው አያዋጣኝ። እኔ የገረመኝ ሁሉም እሺ ማለት ነው። ማለት አንድ ፋሚሊ የተቸገረበት ሰፋሪ በእኛ ዝምታ ምን ያህል አቅም የሌለው ሰው ላይ ጫና ለምን ቢያይነት ቢያንስ 2-3 ሰው ቢቃወም ሌላው አብሮ ያለው ወደ እናንተ እንደሚመጣ እና ሰው ተስማማ ብቻዬን ለምን እቃወማለሁ አልኩኝና ዝም አይነት ትራፊክ መንገድ ላይ አላስቆሙንም፣ አልጠየቁንም። ግን ያስገረመኝ የሰው ሌብነት ላይ ያለው ትብብር በቃ ኢትዮጵያ ውስጥ ካልሰራችሁ እንደማያልፍላችሁ እና በዚህ አጋጣሚ የተረዳሁት ያው ህዝቡ ስታጭበረብሩ እንጂ የእውነት ስትሰሩና ስትሰሩ እንደማይደግፏችሁ ሌብነት ላይ ማጭበርበር ላይ ደጋፊ እንደምታገኙ እንጂ በሀቅ ላይ ወይንም በእውነት ላይ ስትሰሩ የሚከተላችሁ ወይንም ደጋፊ እንደሌላችሁ ነው የተረዳሁትና ብዙ ጊዜ ኢትዮጵያ ውስጥ ያጭበረበረ የቀጠፈ የሰረቀ ነው ጥሩ ደረጃ የሚደርሰው። በሀቅ የሚሰራ ከቦታው አይንቀሳቀስም። ለምን በሀቅ ነው የሚያሰራው። የራሱ
100 ዓመት ቢለፋ እዛው ምናልባት አላህ ሱብሓነሁ ወተዓላ ሰበብ አድርጎለት ካላለባቸው ብላችሁ እኔ ደግሞ አየር ላይ ነበር ማነሳት ጓደሻ ሼሌ የሚባለው ሰዎች ሼሌ ሲባል ስድብ ሊመስላችሁ ይችላል። ታሪኩ ሼሌ የሚባለው ኮሜዲያን የእሱ አባት የተወለደበት አገር ነው። ሼሌ ማለት የሙዝ ሀገር ናት። የሚፈልጉባት ናት። በጣም የኑሮ ደስ የሚል የዘመን ተደስ እንዴት ኳስ ሲዘንብ የነበረ ቦታ በጣም ከባድ ዝናብ ነበረ። ዝናቡ ከማረ ሄጄም በሚገርም ሁኔታ ችግኝና ኢዴት አመጣሁ በኋላ ለዘመኑ ሲሰራ ምናለ እና ይህ መንገድ አቋርጬ ባይታከል ብሎ አላለኝም። ጨጓራዬ እረፍ ብሎ እንትን ያወጣሁት ለችግኝ ብቻ ወደ 700 ብር ነው ያወጣሁት። ትራንስፖርት ከዛ እሺ ብለውኛል። ኦልሬዲ አንድ ነገር ጠራ ይጀምራል። በቆሎ ለማስተከል ነው ዋና አላማዬ። እዩት ይሄንን መሬት፣ ይሄንን መንገድ በእናታችሁ ታያችሁ። መንገድ ትራንስፖርቶች የት ናችሁ? የሰዎች ገበጣ መጫወቻ አይመስልም። ለምን ከሙሉ ይስተጓጉላል። አሁን ይበጣም እርግጠኛ ስትሆን አትሄድም። አንድ ቦታ ይበጠስ ነው መሀሉ ገበጣ መጫወቻ ይመስላልና ባካችሁ መንገድ ትራንስፖርቶች ሼሌ ህዝብ እንዲሁም በጣም መቅረጽ እንፈልገው አላሻራ የሚባለው ወንዙ ላይ ድልድይ ብታገኙ ዛሬ ሞልቶ ገበያተኞች ወደዚህ ተሻግሮ ለመገበያየት ሳይችሉ ቀርተው እዛው አብዛኛው ብር ያላቸው ደግሞ 100 ብር እየከፈሉ ተሻግረው ወደ ገበያው ሊሄዱ ይችላል። ቪዲዮ ራስቻ አልቀረጽኩም ባሳያችሁ በጣም ነው የሚያሳዝነው። ሰው ተዛዝሎ ነው የሚሻገረው፣ ድልድይ የለም እና እባካችሁ ድልድይ መላለስሏቸው እና ይሄን ይመስላል የዛሬው ቪዲዮ ጋይስ። ተጋበዙ። በዚህ አጋጣሚ የጋሞ ባልትና ሚዲያ ላይክ ሼር ማድረግ እንዳትረሱ በእናታችሁ። ያለፈው የኢትዮ ብር እኮ ግን ምንድን ነው ምን እንዳደረኩት አላውቅም። ብሩ በአካውንቴ ገብቶ ቤት በኩል እንደወጣ አላውቅም። የብሩን የኢትዮ ብር ጣዕሙን ሳላቅ ነው ያለፈው። እኔም አጋጣሚ ስቴትመንቴን ቼክ ሳደርግ ነው ያየሁት እና እባካችሁ ሰብስክራይቤ ደግሞ 15000 ሞላ 300 ሰዎች ብቻ ናቸው የጎደላችሁ። እባካችሁ ሰብስክራይብ አድርጉልኝ። በዚህ ቪዲዮ ብቻ በዚህ ቪዲዮ ቢያንስ እንደሱ 200 ዩሮ እንዲከፈለኝ ሁላችሁም ግዴታችሁን ተወጡ። ቪዲዮቼን ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። በቃ ምን አለባችሁ ቆራርጣችሁ ቲክቶክ ላይ ፖስት ፈቅጄላችኋለሁ፣ ግን ቫይራል እንዲወጣ ቫይራል በተለይ መሪማ ተሽኛል፣ መሪማ ነኢማ ተሽኛል። ቪዲዮችን ሊቆርጡ ፖስታችሁኛል ልጆች እሱ መጥተው ነው ይሄን ይመስላል። እንዲህ የሚያምር ግሪን ስፍራ ሲሆን በጣም ነው መንፈስ የሚረካው። የሄድኩት ለስራ ቢሆን ግን በጣም አይ ነፍስያዬን ታስኖ ነው የተመለስኩት። ሪላክስ ሆኜ ነው የመጣሁት። በጣም ደስ ብሎኝ ነው የመጣሁት። አስተሳሰብ ተቀይሮ ነው የመጣሁት እና ሁላችሁም እንደኔ እንደዚህ በቃ የመጨነቅ የመጥፋት ስሜት፣ የመደፋት የብቸኝነት ስሜት ሲሰማችሁ ይህ አይነት ቦታ ላይ ሄዳችሁ ምንም ነገር ማድረግ አይጠበቅም። ብቻ በመጠን ስፍራ ላይ እና በጣም ወዲያውኑ ወደ አርባ ምንጭ ቃሪሆ ነው የቀረውን ጋብዛችኋለሁ። በጣም የሁለት ወሩ